ተመልካቾቻችን እየተከታተላችሁ የምትገኙት ረሃ ጅሙዓ ፕሮግራማችን ነው። አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን። አሁን ደግሞ የእንግዳ ሰዓት ላይ እንገኛለን። እንግዳችን ስቱዲዮ ተገኝቷል። እናመሰግናለን። እኔም አመሰግናለሁ። የዛሬው የረሃ ጅሙዓ ፕሮግራም እንግዳችን የአቢዘር ማህበረሰብ አቀፍ ልማት ድርጅት መስራችና ስራ አስኪያጅ አቶ ጀማል አብዱ ነው። እንግዲህ ባቲ ብዬ መጥቀስ ይችላል። አሁን በርግጥ አዲስ አበባ ገብታል አንተ? አዎ ይቻላል። ብዙ ጊዜ ግን ያው ፕሮጀክቶቻችሁ ባቲ ላይ ሌሎች ቦታዎች ላይ መስራታችሁ እንዳለ ሆኖ ግን ባቲ ላይ ነው መነሻውና የባቲ ማህበረሰብና አካባቢው ዙሪያው ላይ ያሉ ሰዎች በጣም ስለሚያውቁ ለዛ ነው ባቲ ያልኩት። በድጋሚ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። እስኪ እንደው መግቢያ ስለ ተቋሙ የተወሰነ ነገር ስያሜው ከየት መጣ፣ ምን ስራዎችን ይሰራሉ? በዋነኛነት ከሱን ጀምር። መርሐባ። ያው ስሜ ጀማል አብዱ ይባላል። ያው የአቢዘር ማህበረሰብ አቀፍ ልማት ድርጅት ያው መስራችና ስራ አስኪያጅ ነኝ። አቢዘር ማለት ያው የታላቁ ሱሐባ ስም ነው። የዛ ታላቅ ሰው ስም ብቻ መሆን ሳይሆን ደግሞ ያው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስላምን ከተቀበለ በኋላ ያው በኸይር ስራ ላይ ሰው የፈለገውን ነገር ቢልህም ከዚህ ተግባር እንዳታቆም ብለው ከሸሃዳ በተጨማሪ ይሄንን አደራ የሰጡት ታላቅ ሱሐባ ስም ነው እና አቢዘር የሚለው ስም እንግዲህ ከስም አልፎ ለኛ አነሳሽና አበረታች ስም ነው። በተጨማሪም ያው ያደግንበት ተወልደን ያደግንበት ከተማ ላይ አቢዘር ማህበረሰብ አቢዘር የሚባል አረበኛ ትምህርት ቤት አለ። እዚያ ተምረን ነው ያደግነው ማለት ነው። የብዙ ሰው ትዝታ ነው ማለት ነው። ያው የብዙ ሰው ትዝታ ነው እና በጣም ከትምህርት ቤቱ በተጨማሪም ደግሞ መምህራኖቹ በጣም ልብ ይነካሉ። ላለፉት 10 ዓመት 20 ዓመታት ልብስ ጃኬታቸውን ጥምጣማቸውን ሳይቀይሩ ማነስተኛ ደሞዝ ህብረተሰቡን ሲያገለግሉ የነበሩ ለትውልድ ትውልድ የቀረጹ ትልልቅ ሰዎች ናቸውና አቢዘር የሚለው ስም ለኛ ያው ከስያሜ በላይ ነው ማለት ነው። በጣም ጥሩ። ትንሽ እስኪ እንደው ስለሚሰራቸው ስራዎች እናወራና በኋላ አንድ ጥያቄ ማንሳት ስለፈለኩ። እሺ አቢዘር ያው አቢዘር የሚሰራው ወላጆቻቸውን በሞት ባጡ ህፃናት ላይ ነው። የአቢዘርም ያው እንግዲህ የቲም ልጅ ማለት ያው አባት ነው ያጣው ድጋፍም ስታደርግ ለልጁ ያው የአባትን ቦታ ተክተህ ነው እንጂ አንዴ ደግፈህ የምትሆን ነገር አይደለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደተናገሩትም ያው የቲምን ተንከባክቦ ለቁም ነገር ያበቃ ነው አይደል ያሉት? ይረዳ አይደለም ያሉት እኮ ተንከባክቦ እንደ አባት ነው አስፈላጊው ነገር እያደረክ ማብቃት አላማ ይዘን ነው መስራት የያዝነው ማለት ነው። በዚህ መሰረት ያው በየወሩ አስፈላጊውን የምግብ ድጋፍ እናደርግላቸዋለን። በቋሚነት ካቀፍናቸው በተጨማሪም እንደዚሁም እስከ 5 ቤተሰባቸው የጤና መድን ሽፋን በነፃ እንዲታከሙ እስከ ከፍተኛ ኦፕራሲዮን ችግር ቢገጥማቸው ያው በነፃ መንግስት ያመቻቸውን የኢንሹራንስ እንዲያገኙ ማለት ነው። ከዚያም ባለፈ ያው ትምህርት መጀመሪያ ወቅት ላይ ሙሉ የትምህርት ቁሳቁስ ድጋፍ ካቀፍነው ውጭም ቤት ውስጥ ያሉ የቲሞችን እንዲያገኙ እናደርጋለን። ከዚያም ባለፈ ያው በበዓል ቀን ልብሶች እንገዛላቸዋለን፣ የበዓል ምግቦች እናዘጋጃለን። እንደዚሁም አካላዊ ጥቃት እንዳይፈጸምባቸው ሀብታቸው በጉልበተኞች እንዳይጠቃ ያው ህጋዊ ከለላ እንሰጣለን። ያው የሳይኮሎጂ ድጋፍ አለ፣ የህይወት ክህሎት ስልጠና እንሰጣለን። ያው አንድ አባት ለልጁ ሊሰጥ የሚችለውን ለማድረግ እንሞክራለን ያው ባለን አቅም ማለት ነው። በጣም ጥሩ። እያንዳንዱ ነገር ምናልባት በስፋት መለስ ብለን እናወራለን። ለብዙዎች ምሳሌ ይሆናል ብዬም ስለማስብ ነው። አንዳንዴ የሆኑ ውጥኖች መጀመሪያ አካባቢ በጣም ያንገዳግዳሉ። ከዛ በኋላ ውጤታቸው ግን የዛኔ ሲጀመር ያሰብኩት ነው ያቀርኩት ነው አሁን እንደው እንዲህ ፍሬ ያፈራው ተብሎ እንድናስብ የሚያደርገን ሁኔታ አለና ምናልባት ወደ አንተም ህይወት ይመለሳል ብዬ አስባለሁ። የተወሰነ እንደው ለብዙዎቻችን ትምህርት ይሆናል ብዬ አስባለሁ። ከራሳችሁ የእናትና የአባትህ ቤት ላይ ነው ይሄ ፕሮጀክት የተጀመረው የሚል ነገር ሰማሁኝ። እስኪ እንደው ትንሽ ነገር አጫውታይ። ስለ ያው ከራስ ጀምሮ ነው ነገሮች የሚሄዱት። ምናልባት እናንተም እድገታችሁ ከዛ ጋር የሚያያዝ ነገር የተወሰነ የሰማሁ ይመስለኛልና እንደው ብዙ ጊዜ የተሟላለት ሰው ነው ማገዝ የሚችለው የሚል ሊሆን ይችላል አብዛኞቻችን ግንዛቤያችን፣ ወይ ደግሞ ሌሎች ሰዎች የሆነ ነገር ይዘው ሲመጡ ነው የሚል ነገር ልናስብ እንችላለንና ባለን ሪሶርስ ባለን ነገር የሆነ ነገር ጀምረን ሰዎችን ማገዝ እንደሚችል ያስተምራል ብዬ ስላሰብኩ ነው። አዎ ያላ ፍቃድ ዋናው ነገር ቢሆንም ያው ሰበብ ደግሞ ግዴታ ነውና እንደ ሰበብ ያው እኛ በዚህ በየቲምነት ተጠቂ ሁነን ነው ያደግነው ማለት ነው።
አባትና እናቴም በአንድ ወር ከ12 ቀን ልዩነት ነው የሞቱት ማለት ነው ተከታትለው እና እንደዚሁም ደግሞ ያው ጥሩ ናሪዎች የነበሩ ናቸው ያው እንደ ከተማው እንደ ጊዜው እና ሲሞቱ እነሱ በሞራልም እነሱንም በማጣት ከፍተኛ ውድቀት ነበር የደረሰው እና አንድ ወንድሜ እንደውም በልጅነቱ ያው ወደ ጅቡቲ ሲሰደድ እኔ እንዳጋጣሚ 4 እህቶቼን ይዤ ቀረሁ ያው መሄድበትም ስለሌለኝ እና እዛች ላይ ቀረን በዚያ የማሳደግ ኃላፊነቱ አንተ ላይ ወደቀ ማለት ነው ያው የማሳደግ ኃላፊነቱ 14 ዓመት የኔ በዛ ሰዓት በዚያ መሰረት እንግዲህ የሆነ ቤታችንም በሐራጅ ተሸጠብን እንደዚሁም ደግሞ ሱቆች ነበሩ ሁለቱም ከሰሩ የሆነ ዘይት መጭመቂያም ነበር ተቃጠለ እና በሞራልም በሁሉ በቃ እዚያ ከተማ ላይ እንዴት ነው የሆነ ቀብራራ እንደ ልጅ የምትሄድ በኋላ ላይ ግን ስፓልት ላይ መውጣት ሁላ የምፈራበት ደረጃ ደረስኩ ማለት ነው እና በቃ ሰው እንዳይ ሁላ ተሸማቀቅኩኝ ማለት ነው እና አንዷ ሱቅ ላይ ያው እህቶቼን የሸጥኩኝ እዛች ሱቅ ላይ ማሳደግ ጀመርኩኝ የተረፈች አባቴ ሱቅ ነበረች እንዲሁ ያልነሱም ያደጉ እኔም ያሳደግኩኝ ባላ ፍቃድ ያው እነሱን ቁም ነገር ላይ ደረሱልህ ግን አሁን እህቶች አራቱም አግብተዋል አሁን ከዚያ እነሱን ስጨርስ ደግሞ ነው ያው ከውስጥ እንደው እኔ እነሱን ህይወት ካሳመርኩ በኋላ ባልኖርም ደስተኛ እንደ አላህና መስግኛለሁ ማለት ነውና ያን እድል ደግሞ ሲሰጠኝ ያው ሌሎች የቲሞችንም እንዲህ ብናግዝ የሚል እኒያ ይዘን እንግዲህ ጀመርነው ስንጀምሪያው እንደመጀመሪያ ብዙ የሚደግፍ ላይኖር ይችላል ሐሳብ ላይ ቀበሉት ይችላሉ ግን የሚደግፍም ደግሞ በዚያው ልክ አለ አስተዳደግህን የሚያቅ የመጣህበት መንገድ ኢቭን ባቲ ላይ ደግሞ መሆናችን የሆነ ነገር ቢልህም ራቅ ብሎ ሲሄድ ግን የሚመልሰው ነገር አለ ያየው ታሪክ ነው ባላ ፍቃድ እህቶችን ያው ሁሉም ዛሬ ላይ አዲስ አበባ ላይ ሁሉም የራሳቸው ቤት ይዘው የራሳቸው ህይወት ይዘው እየኖር ነውና እንደዛም ሆነ ያው በተወሰኑ ሰዎች ጀመርነው እዛው ቢሮም እዛው የሰራሁት ቤት ነበር የራሴ እዛው ቢሮ እየተጠቀምኩኝ ያው ሶሻል ሚዲያ ወቅት በመሆኑ ደግሞ ሐሳብህን ያው ለዓለም ያስተዋወቅኩኝ በዛ ምክንያት ከ15 የቲሞች ጀመር ለ15 የቲሞችም ያው በሁለት ወር አንድ ጊዜ ነበር ድጋፍ የምናደርገው እንደውም ህልሜን የፈቱልኝ በዚህ አጋጣሚ ሂዳያ እስላማዊ ማዕከል እነሱ ነበር ያቺን ብር የሚሰጡኝ ያው በዚህ አጋጣሚ ማመስገን ፈልጋለሁ በዚያች ያቺን እየሰራን ያስተዋወቅን ሌሎች በዓለም ላይ ያሉ ወንድምና እህቶች እንዲሁ ፍቃድም በሀገር አቀፍ ደረጃ ለማውጣት ቻል ያው በዚህ ሁኔታ ላይ ነው ያለነው ማለት ነው በጣም ጥሩ ያ በ15 የተጀመረው ምናልባት ደግሞ እነሱም እንደው የቲሙን ያደጉ ሰዎች የጀመሩት የጠነሰሱት ተቋም አሁን ምን ያክል ሰዎችን እንዲህ በቋሚነት ይረዳል በቋሚነት ያው በቋሚነት በቀጥታ እንደ አባቱ ነን የምናሳድጋቸው 234 የቲም ምንም ታረጉላቸው 234 ሰዎች ይባሉ በየወሩ ያው አንድ ልጅ እንግዲህ እንደ ዓለም አቀፍ ጥናት 15 ኪሎ ምግብ ነው ይበላል ተብሎ የሚታሰበው እኛ ለአንድ ልጅ ለአንድ ቲም 17 ኪሎ ምግብ እንሰጣለን በየወሩ ይሄ ላለፉት 89 ወራት ተቋርጦ ያቀም አንድም ቀን ኢቭን በሰሜኑ ጦርነት ጊዜ እንኳን ቢሆን አላቋረጥንም ያው በዛው መሰረት ባላ ፍቃድ ያው እሱን በየወሩ ቋሚነት እናደርጋለን ያው ቅድም እንደነገርኩ የቲምን ስታሳድግ ስታገኝ ብቻ ነው የምትረዳው ኃላፊነት ሙሉ ወስደህ መሆን አለበት ያን እናደርጋለን እንደዚሁም ያው አዲስ ልብስ በየአመቱ እናለብሳቸዋለን አስፈላጊውን የትምህርት ቁሳቁስ እናሟላለን እንደዚሁም የጤና መድን ኢንሹራንስ ከነሱ አልፎ እስከ ቤተሰባቸው እናደርጋለን እንደዚሁም ደግሞ ያው አካላዊ ጥቃት እንዳይፈጸሙባቸው ሀብት ንብረታቸው በጉልበተኛ እንዲህ አይነት አንዳንድ አልፎ አልፎ ሲገጥመንም ያው እንከላከላለን እሱን የሚያስፈልገውም ጠበቃም ሆነ አስፈልገ እሱን እንከላከላቸዋለን ከዚያም ባለፈ ያው በየቅዳሜና እሁድ ደግሞ የማጠናከሪያ ትምህርት ድጋፍ አላቸው ተማሪ ለሆነስ ተማሪ ናቸው አቢዘር ያው ከስሩ ዋናው ትምህርት የሚማር ልጅ ነው የሚያቅፈውና እነሱን ደግሞ ያው በየሳምንቱ 4 መምህራኖችን 5 መምህራኖችን ቀጥረን ያው የማጠናከሪያ ትምህርት ቅዳሜና እሁድ እንሰጣቸዋለን ማለት ነው እና ያው እንዲህ ዘረዘርኩልህ እንጂ ድንገት አሁን ምሳሌ ከፍተኛ ችግር ሲገጥማቸውም ያው መዳር ሲፈልጉ ምንድራቸዋለን
ትልቅ አሁን ኦፕራሲዮን ድንገት የሚባለው አለ። ያ ሁኔታዎች ካሉም ያው አቢዘር ያው ልጁ ስለሆነ በቋሚነት እንዲህ ብለው ባይቀመጡም ያው ድጋፍ እናደርጋለን። ያው ህይወትም ስለሆነ ይሄኛውን በደንብ ምናሰው ደስ ይለኛል። አንድ ጊዜ ሶሻል ሚዲያ ላይ ሼር ያረከው ነገር እንዳለ ማስታወሳለሁኝ። አይ ቲንክ የሆነ የዳራቸዋቸው ልጆችም እንዳሉና እንዴት ነው የምታደርጉት? ማለት አንዳንዴ ያው እናትና አባት አለመኖር በራሱ ይከፋል። በተለይ እንደዚህ አይነት ዋና የሚባሉ ተማሪዎች ሲመረቁ የሰርጋቸው ቀን ቀንና እንደዛ ነገር አሳልፋችኋል ካሁን በፊት? አዎ 4 ልጆች ትለናል። ያው የባሉ ምርጫም የራሳቸው ምርጫ ነው እና የቤተሰባቸው ምርጫ ነው። ያው እንደሚያስፈልገው ቁሳቁስ አድርገን እንደ አባት ነን የሚያስፈልገው ነገር እንግዲህ በአቅማችን አድርገን ያው ትዳር እንዲመሰርቱ አድርገናል። በትምህርቱ ዘርፍ ያው አይታሞቹን ከታች ጀምራችሁ እንግዲህ በሆነ እድሜ ተጀምሮ ነው የምታገዟቸውና በትምህርት ሲሆነ ደረጃ ላይ ደረሱ ልጆች ይኖራሉ እናንተ ጋር? አዎ አንዷ ያው ወቻሞ ዩኒቨርሲቲ ገብታ አሁን እንደውም ከርቀት አንፃር ወደ ደሴ እንድትዞር አድርገናታል። እሷ የመጀመሪያ ልጃችን ናት። እንደውም ከማድም እሷን አብቅተና እንደዚሁም አሁን ዶክተሬት የምትማር እዚህ አዲስ አበባም ያው ራኒ አለች ማለት ነው። እና በትምህርቱም ዘርፍም ውጤታማ የሆኑ ልጆች አሉን። በጣም ቆንጆ። ምናልባት እነዚህኞቹ አይታሞች ላይ ፎከስ አድርጋችሁ የምትሰሯቸው ናቸው። ከዛ ውጭ ሶሻል ሚዲያችሁን እያየሁ ነበርና ተጓዳኝ ስራዎች የምትሰሯቸው ስራዎች አሉ። እዛው ባቲ ላይ እንዳለ ሆኖ ደግሞ ከባቲም ውጭ ወጣ ብላችሁ አፋር ክልልም ወደ ሌሎችም አካባቢ ላይ በተለይ ይሄ የኦዶያ መስጠት የምናምን የመሳሰሉ ነገሮች እገዛዎችም የምትሰሯቸው ነገሮች አሉ። እስኪ ስለሱ ብንጫወት። መርሃባ። አዎ ያው አቢዘር በቋሚነት የቲሞች ላይ ድጋፍ ቢያደርግም በተለያዩ ወቅቶች አሁን ምሳሌ በትምህርት መጀመሪያ ወቅት ቢያንስ ባለፈው አመት አሁን በ2018 የትምህርት ዘመን ወደ 10,000 ተማሪዎችን ነው የትምህርት ቁሳቁስ ድጋፍ ያደረግነው ነው። በአሰይታ፣ በአፋር ክልል፣ በጭፍራ፣ በኤሌ ውሃ፣ በካሳጊታ እንደዚሁም ደግሞ ኦሮሚያ ብሔረሰብ ዞን በአማራ ክልል በከሚሴ፣ በጨፋ ሮቢት፣ በሰንበቴ በዚያ ያው የተለያዩ ወረዳዎችም ገጠርም ጭምር በመግባት ያው የትምህርት ቁሳቁስ ድጋፍ ለማድረግ ሞክረናል። እንደዚሁም በረመዳን ወቅትም ያው ከየቲሞች በተለየ ለበርካታ ማህበረሰብ እንደርሳለን። ዘንድሮ ያው ለ1300 አካባቢ አቅመ ደካማ ቤተሰቦች ያው የረመዳን የወር አስቤዛ ድጋፍ አድርገናል። እንደዚሁም በኦዱያ ያው በሰፋ ብሎ ያው ባቲ ላይ ቢሆንም ለአሰራርም ዋና ቢሮአችን ባቲ ላይ ስላለ ያው በሰፊው ደግሞ ለባቲ ማህበረሰብ የኦዱያም ያው ለማድረስ ሞክረናል ማለት ነው። እና ያው ቋሚነት የቲም የምናሳድግም በተለያዩ ወቅቶች ድንገተኛ ችግር ሲገጥማቸው ሰዎች እንደዚሁም በትምህርት መክፈቻ ወቅት፣ በረመዳን፣ በኦዱያ፣ በበዓል ወቅቶችም ያው ሰፊ ድጋፍ እናደርጋለን ማለት ነው። የቲምን ልጅ ማሳደግ በሐዲስ ደረጃም ደግሞ መንከባከብ መዳበስም ላይ ተባለውና ትልቅ ቦታ ትልቅ ደረጃ ያለው ነው። አይታሞች ማሳደግ ቀላል ነገር አይደለምና ምናልባት አንተም ያን ህይወት አልፈበታል። እንደው እዛ ውስጥ የምታገዟቸው በርካታ 200 ምናምን ሰው ቀላል አይደለም፣ 200 ልጆች ቀላል አይደሉምና ከዛ በላይ ነው እንትኑና እንደው ይህን ስራ በመስራታችሁ ምን ይሰማሃል አንተ? ያው ስሜት ለመግለጽ ከባድ ነው። በጣም ደስተኛ ነህ። እኔ ትልቅ ማዕረግ አላህ እንደሰጠን ነው የምናስበው። አላህ ያዝልቅልን ደግሞ አላህ የሚቀበለን እንጂ ደስ የሚል ህይወት ነው። በጣም በተለየ ሁኔታ ማለት ነው። ዛሬ ሰው የራሱን ልጅ ማሳደግ ባልቻለበት ሁኔታ ላይ ስለነዚህ 230 ማዕረግ ብቻ አይደለም ስለነሱ መጨነቅ ራሱ መቻል ልዩ ስሜት አለው። እኔ ከዚህ በላይ አላህን የምለምነው ነገር እኔ ሀብታም አድርገኝ ያለም ትልቁ ነገር ስለሰጠኝ ማለት ነውና ትልቅ ስጦታ ነው። ሁሉም ማህበረሰብ እርግጠኛ ነኝ ደስታ የሁለት ሀገር ደስታ ነው ብዬ ነው የማስበው እና ሌላውን ቢሳተፍበት ሁሉም አቅም አለው ማለት እኛ ምንም አቅም ኖሮን አይደለም ያው ፍላጎት ስላለን ነው አላህ ያገዘንና ሁሉም ማህበረሰብ ቢያግዝ ደስተኛ ነኝ። ወደ ራሱ ህይወትም ደስታንና በረከትን ነው የሚያመጣው ብዬ ነው ማምነው ማለት ነው። ምናልባት አንተም በተግባር ስላየሆነ ያገዛችሁ ያስተማራችሁ ነውና እንዲህ አይነት ልጆች ባይታገዙ ባይማሩ የሆነ ሰው ደግፍ ባያደርጋቸው ምን ቦታ ሊሆኑ ይችላሉ? እንደው ምን ችግር ሊገጥማቸው ይችላል? አዎ በነገራችን ላይ ችግሩ የነሱ ብቻ አይደለም። እቺ ሀገር መልካም እንድትሆን የተሻለ ሀገር እኮ እንድትሆን የሁላችንም መማር፣ የሁላችንም መስራት፣ የሁላችንም መተባበር
ግድ ይላል እና ዛሬ የቲም ማስተማር እኔ ሌላ ሰው መርዳት ብዬ አላስበውም። ነገ ለራስህ የተሻለች ዓለም ከፈለክ የሌላ የጎረቤት ልጅ ስታስተምረን ነው እያየን ነው። ወቅቱ ትናንትና የቲም የነበረው ልጅ ዛሬ አድርጎ ደግሞ ያንተ ልጆች የሚረዳበት ሁኔታ ነው የተፈጠረውና ዛሬ አንተ ጎረቤትህን በደንብ አድርገህ ካስተማር ካሳደግ ነገ ያንተ ልጅ ነው የሚያነሳውና እኔ የቲምን መርዳት እንደውም ብዬ ማጥራት አልችልም። እንደው ለራስህ ህይወት ለራስህ ሀገር ለልጅ የተሻለች ሀገር ለመፍጠር ዛሬ ላይ ኢንቨስት እንደማድረግ ነው የምቆጥረው እንጂ ሌላ ካለ መርዳት ብዬ አላስብም። እንደው የሃይማኖታዊ መንፈሳዊ እርካታውን ትተን እንደው ዝም ብለህ እውነተኛ ሎጂኩን ስናስብ የቲምን መርዳት ራስን መርዳት ነው፣ ሀገርን መርዳት ነው፣ እቺን ዓለም ማሳመር ነው ብዬ ነው የማምነው። ይህን ሁሉ ስራ ሲሰራ አቢዘር ከምንድን ነው አሁን ገቢው ከየት ነው? ሰዎችስ ደግሞ እንዴት ሊሳተፉ ይችላሉ? መጠለኝ ፕሮግራም የሚካተሉ ሰዎች ያው እኛ የሶሻል ሚዲያ አለን። በዛ ላይ ባላ ፍቃድ ያው በመላው ዓለም የሚገኙ የአቢዘር ቤተሰቦች የሚባል ትልቅ ህብረት መስርተናል። ያው የሁሉም ቤተሰባችን ከ100 ብር ጀምሮ እንደዚሁም በቴሌ ብሮች ያው ያቅሙን ይልክልናል። በዛ ነው ገቢያችን። እንግዲህ የአላህ በረከት ተጨምሮ እኔም ሁሌ የሚደንቀኛል ከምንሰራው ስራ አንፃር እንደውም ደጋፊያችን ቁጥር በጣም ትንሽ ነው እና በዚያ መሰረት ነው ድጋፍ የምናገኘው ማለት ነው። ማለት እንዴት ነው? አሁን አንዳንድ ጊዜ አንዳንድ ሞዴሎች አሉ። አሁን የበጎ አድራጎት ተቋማቶች በቋሚነት የኛ ያክል ብር ሰዎች የሚያዋጡት አሉ። አንዳንዶች ደግሞ ከሆነ ተቋም ወይ ደግሞ የሆነ ጊዜ ፈንድራይዚንግ ያደርጉና ያንን አንድ ቋት ውስጥ ተቀምጠው ከዛ እንደ በጀት እየወጣ ሊጠቀሙ ይችላሉና እናንተ ጋር ይሄንን የሚያግዙ ሰዎች በምን መልኩ ነው በምን ሞዴል ነው ወደ እናንተ ተቋም ወደ እናንተ እገዛ የሚያደርጉት? ወይ ደግሞ ያው አሁንም ይሄን ፕሮግራም የሚከተሉ ሰዎችም ምናልባት ቢሳተፉ የትኛው ሞዴል ሊጠቀሙ ይችላሉ? ምንድነው የአመት ወጪ የሚችሉ ቤተሰቦች አሉ። አብዛኛው አሁን የአመት ወጫቸውን የአንድ ቲም በመሸፈን ያው ከልጆቻቸው ጋር ማስተማሪያ ያዙ ላለፉት 6 አመት 7 አመታት ከኛ ጋር የቆሙ ወንድምና እህቶች አሉ። አንደኛ በዛ መልኩ ነው ድጋፍ የሚያደርጉት ማለት ነው። ሁለተኛ ያው ከ100 ብር ጀምሮ የሚልኩ ቤተሰቦች አሉ ማለት ነው። በቴሌ ብርም ያሰኛቸው ማስፈልጋቸው ጊዜ የሚልኩ አሉ። እንደዚሁም በቋሚነት አስታውሰን ብለን ሜሴጅ ምንልክላቸዋል። ያው እኛ በየወሩ እናስታውሳቸዋለን። እነሱ ፍቃዳቸው ሲሆን ስማቸውን ስልካቸው መዝግበን ያዝናለ። ያው እነሱ ይልኩልናል። በዛ መሰረት ያው በቋሚነት ለማድረግ ይችላል ማለት ነው። ስለዚህ እስኪ በምን ሊያገኟችሁ ይችላሉ? ስልክ ቁጥር፣ የሶሻል ሚዲያ ፕላትፎርሞቻቸው አማራጭ ስማችሁ ማን ይባላል? ስልክ ቁጥር፣ አካውንት እንዲህ አይነት ነገሮችን እስኪ በተለይ ደግሞ የአድራሻችሁን መጥቀስ ብትችሉ። መርሃባ። ያው አድራሻችን ዋና ቢሮአችን አዲስ አበባ ብስራተ ገብርኤል ሽመክት ህንፃ ቢሮ ቁጥር 4 ነው። የሶሻል ሚዲያዎቻችን ደግሞ መገኛ ያው @አቢዘር1 ዩቲዩብ አለን፣ ቲክቶክ አለን፣ ቴሌግራም አለን፣ ፌስቡክ አለን። ሁሉም @አቢዘር1 ነው። እንደዚሁም ያው ስልኮቻችን 0911 3931 23 እንደዚሁም 0984 969698 እንደዚሁም 039 003838 በዚህ ስልኮችም በቴሌግራም በዋትስአፕ በቀጥታ በመደወልም ያው ማግኘት ይችላሉ ማለት ነው። በጣም ጥሩ። የባቲ ትዝታ ይኖራል መቼም። አሁን በስራ ጉዳይ አዲስ አበባ በቅርቡ ብትመጡም ዋና ቢሮአችሁ እዚህ ቢሆንም የባቲን ሰው አግኝተን ስለ ጅሙዓ ማናወራበት እንትን ከባድ ነው የሚሆነው። ዛሬ ዕለቱም ጅሙዓ እንደመሆኑ ባቲና ጅሙዓ ምንና ምን ናቸው? እንደው የጅሙዓ ቀን ምን ድባብ አለው? ባቲ በጣም ልዩ ድባብ አለው። በተለይ ከመስጊዱ ግርማ ሞገስ ጋራ ትልቅ ትዝታ አለን እና ያው ጁሙዓ ምንድነው እንደሚባል ጁሙዓ ወይ ባቲ ወይ መካ ላይ ይባላል ማለት ነው። ረመዳን ወይ ባቲ ወይ መካ ይባል ነገር አለና ያው ጁሙዓ ለየት ያለ አየሩም ይቀየራል፣ ሁሉም ይቀየራል። ጎዳናው በሙሉ በነጭ ለባሽ ነው የሚደምቀው። ሁሉም በየቤቱ የተሻለ ብሎ ያሰበውን ነው የሚበላው የሚመገበው ማለት ነው። እኛም ጁሙዓ ለየት ለማድረግ እንደዚሁ በየሳምንቱም ለየቲም ልጆቻችን ያው የሰደቃ እናረጋለን፣ ስጋዎች እናርዳለን እና ያው ጁሙዓ አቢዘር ለየት ይላል። ባቲም በአቢዘርም ላይ ማለት ነው። በቅርቡ እያየሁ ነበር ሶሻል ሚዲያችሁ ላይ እንደዚሁ እርድ ይኖራሉ። ምን ያክል ነው እንትን የምታደርጉት የምታካፍሉት?
በየሳምንቱ ቢያንስ ከ4 ኪሎ ስጋ በላይ ያው 15 ፍየሎች 14 13 እንደ ለጋሾቻችን ያው በየሳምንቱ እናርድላቸዋለን ከቋሚ ከምናደርገው ድጋፍ ውጪ ማለት ነው። ይህ ድጋፍ ግን ያው በእኛ ሳይሆን የሚወሰነው ያው በለጋሾቻችን ነው። ጁማ ሰደቃ አድርጉልን ይሉናል። ይሄ የተለመደ ነው። አሁን ከበርካታ ያው እሱ እናደርጋለን ማለት ነው። በዛ መሰረት ወደ ምስራቅ ኢትዮጵያ እንደው ለስራ አጋጣሚ ሲንቀሳቀስ ይሄ ወደ ጅጅጋ አፋርም አንዳንድ ከተሞች ላይ ጁማዓ ቀን ቅርጫ ልክ እንደ ቅርጫ መንገድ ዳር ስጋዎች ይሸጣሉ። ሰው በአቅሙ ይቻለውን አለ። ባቲ ላይ የግመል ስጋው አለ በጣም አለ። የግመል ስጋም አለ። እንደው ሐሙስ ነው መሰለኝ የሚዘጋጀው። ያው ጁማዓ ሁሉም እንዳልኩ ስጋም 4 ሰዓት 5 ሰዓት የሚያልቅ ይመስለኛል። እና ባቲ የተለየ ሁኔታ ነው ጁማዓ። ያው ትንሹ ኢድ አይደለ እና አሪፍ ነው። እንደዛ ሁኔታ ነው ያለው ማለት ነው። በጣም ጥሩ አመሰግናለሁ እንግዳችን ስለሆንክ። ኢንሻአላህ ደግሞ የጀመራችሁትም ስራ ሰፍቶ ለብዙ ተደራሽ እንደምትሆኑ ተስፋ እናደርጋለን። ተመልካቾቻችንም እንግዲህ ስራውን በተወሰነ መልኩ ካለን ጊዜ አንፃር ባጭሩ ቢሆንም ለመዳስ ሞክረናል። ከአቢዘር ጎን ቁሙ፣ እገዙ። አንድ አይታምን መርዳት ምን ያክል ዋጋ እንዳለው ይታወቃል። ቤተሰብ አንድ ቤተሰብ አንድ ልጅ ቢይዝ ቀላል ነገር አይሆንምና ከቀደም በሰጠናቸው ስልክ ቁጥሮች ወይ ደግሞ በአካል ቢሮ ሄዳችሁ አገኟቸው፣ ተመካከሩ። ፕሮጀክታቸውን አይታችሁ መርምራችሁ የሚመቻችሁ ሞዴል ተጠቅማችሁ ከአቢዘር ጎን እንድትሆኑ እንጋብዛለን። ምናልባት አንተም መልእክትም ታስተላልፈው ካለ ካሁን በፊትም ሲያገዟችሁ ለነበሩ ሰዎች አሁንም ደግሞ በቋሚነት ያገዟችሁ ላሉ ተቋማቶች ምስጋና ማቅረብ ትችላለህ። እሺ፣ በመጀመሪያ ያው ለሚንበር ቲቪ አግዛለሁ። የቲሞች እንደሚታወቀው ሁልጊዜም ቢረባቸው ቢጣማቸው ቢታመሙ ቢቸገሩ የት እንደሚነገር ለማን እንደሚነገር እንዴት ብሎ እንኳን እንደሚነገር የማያውቁ አሳዛኝ ፍጥረት ናቸውና ለነሱ ድምጽ ስለሆናችሁ እጅግ አድርጌ አመሰግናለሁ። ይህ ፕሮግራም እኔን መጋበዝ ብቻ አይደለም ወይ ስለ አቢዘር ማስተዋወቅ ብቻ ሳይሆን ይህ ፕሮግራም ሰው በመመልከት ባጠገቡ ያሉ የቲሞችንም እንዲያግድ ድምጽ መሆን ነውና ሁልጊዜም ይሄ ነገር ቢታሰብበት አደራላለሁ። ለየቲሞች ድምጽ ብትሆኑ እንደውም ብዙ ጊዜ ያው ቋሚ ፕሮግራም አለ፣ የወጣቶች የሴቶች ምናምን የሚባል ፕሮግራሞች አሉ ብዙ ቴሌቪዥን ላይ። ለየት የሚባል ፕሮግራም ግን የለም። ግን የሚያስፈልጋቸው ለነሱ ነው። ምክንያቱም እንደነገርኩ የት እንደሚነገር ምን ብለው እንደሚናገሩ ማን እንደሚናገር እንኳን አያውቁምና እንደው ሚዲያዎች በተለየ ሁኔታ የበለጠ ደግሞ ትኩረት እንድትሰጧቸው ያው በዙ አጋጣሚ ለማስታወስ እፈልጋለሁ። ከዚህ በመተረፈ ደግሞ በመላው ዓለም የሚገኙ የአቢዘር ቤተሰቦች ለነሱ ያው ለምስጋናም ለዱዓም ቃላት ያጥረኛል። ከጀመረበት ጀምሮ አንስቶ ሳይኖራቸው እንደ ልጆቻቸው አስፈላጊውን ነገር በማድረግ ያው የቲሞችን ማሳደግ ላይ ያዙ ያው እጅግ አድርጌ አመሰግናለሁ። አላህ የሁለት ሀገር ደስታም እንዲሰጣቸው ዱዓ ያው እናስደርጋለን። ያው ላይክም ሸር በማድረግ አቢዘርን እነዚህን የቲሞች በማሳደግ ከጎናችን የቆሙ በመላው ዓለም የሚገኙ መልካም ልብ ያላቸውን ሰዎች ሁሉ በዚሁ አጋጣሚ ለማመስገን እወዳለሁ። እንደዚህ ወንድሜ አብዱራህማን ስለጋበዝከኝ አላህ አጅሩን እንዲሰጥህ ለምነዋለሁ። አመሰግናለሁ። በጣም እናመሰግናለን ጀማልኛም። ያው የአንድን ተቋም መስርቶ መስራት ቀላል አይደለምና ይሄ ፈርዱን ነው ለአንተ ሰተናል እንደማለት ነውና ይሄን ኃላፊነት ተሸክመ ይሄንን ከ200 ሰው በላይ በየሳምንቱ የምታገዟቸው ነገሮች አሉ። ረመዳን በመጣ ጊዜ ኢድ በመጣ ቁጥር ምናልባት እነዚህ በሂሳብ የማይገቡ በርካታ ስራዎች አሉ። አላህ ኢኽላሱን የሚስጣችሁ፣ አላህ ደግሞ ይገዛችሁ። ምናልባት እንግዲህ ተመልካቾቻችንም እንግዲህ የአቢዘር ቋሚ አባል በመሆን የቻላችሁትን ብር በየወሩ ማገዝ ትችላላችሁ። የዓመትም አንዴ በመክፈል ከጎናቸው ልትሆኑ ይገባል። እንግዲህ እናንተም ተመልካቾቻችን አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። ቀጣይ የረሃ ጁምዓ ፕሮግራማችን ይቀጥላሉ። በያላችሁበት መልካም ቆይታ ይሁንላችሁ።